ከናይጄሪያ እስከ ጎዴ የአፍሪካ የማዳበሪያ ማዕከል የምስራቅ አፍሪካ የኢኮኖሚ ዋልታ ለመሆን የሚያስችላት ኢትዮጵያ እጅግ ግዙፍ የተባሉ ሜጋ ፕሮጀክቶችን በመጀመር ግንባታቸውን እያቀላጠፈች ትገኛለች። ታዲያ ኢትዮጵያ ፕሮጀክቶቹን ባወጣችባቸው እቅዶች መሰረት ከመጨረስ ይልቅ ካስቀመጠችው የጊዜ ገደብም አስቀድሞ ለመጨረስ የተለያዩ ጥረቶችንም እያደረገችም ትገኛለች። ከፍተኛ የሚባል የውጭ ምንዛሬ ወጪ የሚወጣበት የኢትዮጵያ የማዳበሪያ ፍላጎትን በመጠቀም የተለያዩ የውስጥና የውጭ ኃይሎች የውጭ ምንዛሬ እጥረት በመፍጠር ጭምር የኢትዮጵያን ኢኮኖሚ ሊያዳክም የሚያስችሉ ስራዎችንም እየሰሩ ይገኛሉ። ታዲያ ይህን የተረዳው የኢትዮጵያ መንግስት እንዲሁም ደግሞ ናይጄሪያዊው ባለሀብት አሊኮ ዳንጎቴ በጋራ በመጣመር ከናይጄሪያ እስከ ጎዴ የዘለቀ የሁለትዮሽ ግንኙነታቸውን አጠናክረውታል። እኔ ፍሬ ህይወት ዮሐንስ ነኝ። ምቹ ሚዲያ ነው። በዛሬ ቆይታችን ከናይጄሪያ እስከ ጎዴ የዘለቀው በአፍሪካ ቀንድ ኢትዮጵያን በኢኮኖሚ ዘዋር የሚያደርጋትና የምስራቅ አፍሪካ የኢኮኖሚ ማዕከል የሚያደርጋት እጅግ አስገራሚ የተባለው ፕሮጀክት እንዲሁም የጠቅላይ ሚኒስትር ዶክተር አብይ አህመድ አሁናዊ ፍላጎትን በተመለከተ መረጃ ይዘናል። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝናችሁ። ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ላይክ እና ሼር አድርጋችሁ ለወዳጅ ዘመዶቻችሁም እንድታጋሩ እጠይቃችኋለሁ። አብራችሁን ቆዩ። በአፍሪካ የሚገኙ አብዛኞቹ ሀገራት የኢኮኖሚ መሰረታቸው ግብርና ነው። እንደ ኢትዮጵያ ላሉ ሀገራት ደግሞ ግብርና የኢኮኖሚ መሰረትም ከመሆን በተጨማሪ በተፈጥሮ ባገኘቻቸው እምቅ አቅም የኢትዮጵያ የግብርና ሁኔታ አይደለም ሀገራችን ኢትዮጵያን ጨምሮ ሌሎች የዓለም ሀገራት ጭምር ቢዘሩ የሚያበቅሉበት፣ አብቅለው የሚያጭዱበት፣ አጭደው የሚያመርቱበትን ስነ ምህዳር ያላትም ሀገር ነች። ታዲያ በኢትዮጵያና በግብርና መካከል ያለውን ትስስር መነሻ በማድረግ ኢትዮጵያ ያሏት የግብርና ሀብቶችና እምቅ ችሎታን መነሻ አድርገው ከዛም በተጨማሪ በሀገር ውስጥ ገበያ ላይ ኢትዮጵያ የግብርና ምርቶችን እየተጠቀመችበት ያለችው ሁኔታ እንዲሁም ደግሞ በከፍተኛ ፍጥነት እያደገ ያለው የኢትዮጵያ ኢኮኖሚ ያስቀመጠውን ተስፋ መነሻ በማድረግ ናይጄሪያዊው ባለሀብት አሊኮ ዳንጎቴ ከኢትዮጵያ ጋር የሁለትዮሽ ግንኙነቱን አጠናክሮ በኢትዮጵያ እጅግ ግዙፍ ሜጋ ፕሮጀክቶችን ለመስራት የሚያስችሉ እንቅስቃሴዎችን ከጀመሩም ሰነባብቷል። ታዲያ አሁን ላይ በሰሞኑን በአፍሪካ ቀንድ የሚገኙ ሀገራት የነዳጅ ማጣሪያ የማዳበሪያ ፋብሪካዎችን ጨምሮ በተለያዩ አውሮፓውያን ሀገራት በአውሮፓ ኩባንያዎች አማካኝነት እየገነቡ ባሉበት በዚህ ወቅት ላይ አሊኮ ዳንጎቴ በኢትዮጵያ ከናይጄሪያ እስከ ጎዴ በሚዘልቀው የሁለትዮሽ ግንኙነት የጎዴ የዩሪያ ማዳበሪያ ፋብሪካን በቀጣዮቹ 4 ዓመታት ውስጥ ገንብቶ ያጠናቅቃል ቢባልም ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ያለባት የማዳበሪያ ጥያቄ አሁን ላይ የኢትዮጵያ ግብርና የሚያስፈልገውን የማዳበሪያ ፍላጎት ለማሟላት ቀጣይ 4 ዓመታትን መጠበቅ አግባብነት የሌለው መሆኑን በመግለጽ ከ4 ዓመት ባነሰ ጊዜ ውስጥ ይህን ግዙፍ ሜጋ ፕሮጀክትን ለማጠናቀቅ የሚያስችሉ እድሎች መኖራቸውን በመገምገም ጭምር ከአሊኮ ዳንጎቴ ጋር በጋራ እንዴት እንስራ በሚል ጉዳይ ላይ በቦታው ድረስ በመገኘት ተወያይተዋል። ታዲያ ጠቅላይ ሚኒስትሩ ከዚህ ቀደም የኢትዮጵያ ህዳሴ ግድብ ሊያልቅ አይችልም ተብሎ በሚነገርበት ወቅት ላይ ገንብተን እንድታጠናቅቅና ኢትዮጵያ የጀመረችውን መጨረስ እንደምትችል በተግባር አሳይተውናል። አዲስ አበባ ከተማ እጅግ አጭር በተባለ ጊዜ ውስጥ ተገንብታ ቀይራ ውበቷ ጨምሮ የታየችበትም ሌላኛው ገጽታ ነው። የኮይሻይ ጨምሮ ሌሎች ሜጋ ፕሮጀክቶችም ያሰላ የንፋስ ተርባይንም ኢትዮጵያ በአጭር ጊዜ ውስጥ ገንብታ ያጠናቀቀቻቸው በዓለም አደባባይ ላይ ስሟን ያስጠሩላት ፕሮጀክቶች ናቸው። የጎዴው ፕሮጀክት የኢትዮጵያን ዓለም አቀፍ እውቅና ከማስጠጠር እንዲሁም ደግሞ ኢትዮጵያን በዓለም አቀፍ ደረጃ ላይ የማዳበሪያ ችግሯን የቀረፈች ሀገር ከማድረጉም በተጨማሪ በአፍሪካ ቀንድ ላይ ማዳበሪያን ከማምረት አልፋ በቢሊዮን ዶላር በሚቆጠር ወጪ ለሌሎች ጎረቤት ሀገራት ታቀርባለች። ለሌሎች ጎረቤት ሀገራት ከማቅረብን በተጨማሪ የምስራቅ አፍሪካ የኢኮኖሚ ማዕከል ለመሆን እያደረገች ያለችውን ጥረት
በይፋ የሚያረጋግጥና ኢትዮጵያን የኢኮኖሚ ማዕከል የሚያረጋትም ነው። አሊኮ ዳንጎቴ ባለፉት ጊዜያት የተለያዩ ሀገራት ላይ የልማት ስራዎችን ሲሰራም ቆይቷል። እንደ ቱርክ ያሉ ሀገራት የነዳጅ ማጣሪያን በሶማሊያ በመገንባት ጭምር ሶማሊያን የአፍሪካ ቀንድ የምስራቅ አፍሪካ የኢኮኖሚ ማዕከል ለማድረግ ጥረቶችን እያደረጉም ይገኛሉ። ኬንያ ላይ የሚገነቡ ግዙፍ ሜጋ ፕሮጀክቶች ራሷ ኬንያ ከምትገነባቸው በተጨማሪ ሌሎች ሀገራት በሚያደርጉት ድጋፍ እንደ ፈረንሳይ ያሉ የተለያዩ ሀገራት እየሰጡት ያለው የልማት ፕሮጀክቶች ኬንያን የምስራቅ አፍሪካ የኢኮኖሚ ማዕከል ፋብሪካ ገንብቻ ዩሪያ ማዳበሪያ ፋብሪካን ጨምሮ በሀገራችን ኢትዮጵያ አሊኮ ዳንጎቴ እየሰራቸው የሚገኙ ስራዎችን ከዚህ ንግግር በኋላ በምስል እናስቀምጥላችኋለን። አብሬያችሁ የቆየሁት እኔ ፍሬህይወት። ይህ ደግሞ ምቹ ሚዲያ ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናላችንን ሰብስክራይብ አድርጉ። ቻናላችንን ሰብስክራይብ ካደረጋችሁ ላይክ እና ሼር አድርጋችሁ ለወዳጅ ዘመዶቻችሁ እንድታጋሩም ጠየኳችሁ። በቀጣይ እስከምንገናኝ ድረስም ቸር ቆዩን። Returned to Gode after the groundbreaking of the fertilizer plant here last October. Not much may be standing physically on site, but a lot of intangible efforts has been put in to scale up the initial $2.5 billion investment and expand beyond the planned annual 3 million metric tons projected at conception. Since the groundbreaking, there have been more discussions, negotiations. I explained to His Excellency the Prime Minister that we need a captive power. We don't want to really go on the national grid. And agreements. There is going to be our own power, which before we say no, Ethiopia had power, so now we are putting about 120 megawatts of power. Immediate civil construction starts from now, we're told. 5,000 units of accommodation is expected to be delivered